ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያረጉኝ ነገሮች አሉ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው ለማሞት አይቀርም። ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከመቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለብህ። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው የምልህ። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ሲም አድርጎ ምናምን ተወጣለ ምናምን። መብት በልመና አይሆንም። ህዝቡን ለማሰር መብት የለውም። መብት በልመና አይሆንም ነው ቂሊንጦ እንገናኝ። ኢትዮጵያ ውስጥ ብቻ አይደለም ነው የምልህ። ብዙ ዓለም ላይ ቻይናን ብትሄድ የመናገር መብት እንደምታስበው አይደለም። ያደጉ ሀገሮች አውሮፓን ብትሄድ እንደፈለክ ልታወራ አትችልም ነው የምልህ። አለ ገደብ አለው። እዚህም ሀገር ይብሳል ነው። እዚህ ሀገር በጣም ልትባል ትችላለህ ነው እንጂ የሚፈቀር ነገር አይደለም። እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። ዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢላይ ነው ቢልና እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ብሎ ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ሀገር ናፍቃችሁ ያውቃል? የሆነ ሌላ ቦታ እንዳላችሁ አይነት አለ አይደል? የሆነ የሚሰማኝ ስሜት አለ። ስደተኛው እንኳን አይነት ሌላ ሀገር ያለው አይነት የባዳነት ስሜት ማለት ነው። እና እኔ ብቻ ነኝ እንደዛ እየተሰማኝ ያለው ወይስ ሌሎቻችሁም ጋር አለ? I used to have big dreams ማለት ትልቅ ህልም ነበረኝ እና አለኝ ፋክተውንም ግን ያስፈራኛል። በቃ ያለንበት ሁኔታ ኮንፍሮንቴሽኑ፣ መፋጠጡ ምኑ የለም ሀገር ያልመስላለች። በቃ ሌላ ሀገር ተሰድጄ ያለው ነኝ ይመስለኝ። የሆነ መጥፎ ኤነርጂ ላጋባባችሁ ምናምን አይደለም የመጣሁት፣ ግን የተሰማኝን ላጋራችሁ። እንደዛ የተሰማችሁ ነው? የሆነ ሀገር መናፈቅ አይነት ስሜት የተሰማችኋል? ንገሩኝ እስቲ። አለ አይደል ያው ተስፋ ነው የሚያኖረን አይደል? ተስፋ ባይኖር ምን ነው ነበር? ተስፋችን ያለምን ነው መሻሽ ስበው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሀገር ናት ብዬ ነው የማስበው። ሀገርን ያቆመች ብዬ ነው የማስበው። በዛ ውስጥ በጣም እኔ የእምነቱ ተከታይ ስለሆንኩ አይደለም ይሄንን የምነግርህ። ማንም ሰው የመጀመሪያ ፍልስፍና የሚቀዳው ከቤተ ክህነት ነው። ኢንፋክት እስከ 1967 መስከረም 2 ቀዳማዊ ኃይለ ሥላሴ እስከሚወድቁበት ድረስ ሃይማኖታዊ ስርዓት የነበራት ሀገር ነች ይህች ሀገር አይደለ? ቅድመ ዓለም አዳም ሲፈጠር የነበረች ሀገር ከዛ ጀምሮ እስከ 1967 ድረስ ሃይማኖታዊ ስርዓት ስትከተል የነበረች ነች። ይሄም ሳውዲ አረቢያን ብትሄድ ሃይማኖታዊ ስርዓት የሚከተል ነው። መካከለኛው ምስራቅ ብዙ ሀገራት ሃይማኖታዊ ስርዓትን የሚከተሉ ናቸው። አንዳንዶቹ የፖለቲካ ማደናገር ያደርገው ሃይማኖትን እንደ ሽፋን ተጠቅመው ብዙ ሰዎች እንዲያርገውበታል እንዳሰማቸው ራሱን የቻለ ፕላትፎርም ስለሆነ ነው። ዲሞክራሲያዊ ስርዓት የሚከተላል፣ ሃይማኖታዊ ስርዓት የሚከተላል፣ ሶሻል ዲሞክራሲ የሚከተላል ምናምን እና አሁን ከእንደኔ አይነት ሰው ጋር ስለ ድሮ ስርዓት መበላሸት፣ ስለ ድሮ ስርዓት የሆነ ነገር መሆን ወይ ደግሞ ኢትዮጵያን ማቆርቆዝ ከኔ ጋር ማውራት የሚችል ቦና ያለው ወይ ደግሞ ሞራል ያለው ሰው አይኖርም፣ መቆም አይችልም። ምክንያቱም በደንብ አውቃቸዋለሁ እያንዳንዳቸውን ነገር። ፖለቲከኞች ጽፈው እንደሚሰጡ አይደለም። በቪዲዮው ላይ በግልጽ ይታያል። ይህ ትዕይንት የዱር እንስሳት ከሰዎች መኖሪያ አካባቢ ጋር እየተላመዱና እየደፈሩ ሲመጡ ምን ያህል አስገራሚና አስፈሪ የሆኑ የአጥር መውጣት ክህሎቶችን ሊያሳዩ እንደሚችሉ በተግባር ያሳየ ሆኗል።